ሚጌል የነገረችን በሙሉ አሁኑን እንድትነግረኝ ይፈልጋለሁ። የሚያስጨንቅ እሱ ነው። አዎ እሱ ነው። ምክንያቱም እሷ የምትነግርህን በሙሉ ማመን የለብህም። በጣም ያስገረምከኝ አሊያንድሮ። እና ደግሞ ሁሉም ግልጽ ስለነበር መናገር አይጠበቅባትም። እኔ የምለው ምንም ነገር በእጇ ያልያዘችና ባሏ ከቤት ያስወጣት ሴት ምን እንድትል ትጠብቃለህ? እሷም በሆኗን ራሱ አላመንኩም ነበር። እና ደግሞ ያ ሁሉ ነገር ያንተ ጥፋት ነው። ሶፊያን ከህይወቷ ያስወጣበት መንገድ በጭራሽ ልክ አይደለም። ምንም ብታጠፋ ሴት ልጅ እንደዚህ አትደረግም። እኔም ያሳለፍኩትን በጭራሽ አታውቅም። ከባድ ሊሆን እንደሚችል መገመት ትችላለሁ። ግን ደግሞ በዚያ መልኩ ያውን በምትወዳት ሴት ላይ ብስጭትህን መወጣት በጭራሽ ልክ አይደለም። ታጠፋ እንኳን ከሷ መሻል ነበረብህ፣ ግን አላደረግከው። ይኸውልህ ስለ ግል ህይወትህ ከአንተ ጋር መጨቃጨቅ እንደሌለብኝ ያውቃለሁ። እኔ እዚህ የመት ለሥራ ነው፣ ግን ከሰዎች ጋር ፊት ለፊት መነጋገር እወዳለሁ። ስለ ሶፊያ የነገርኩ አንተ ያልካቸው ነገሮች መሰረት በማድረግ እንጂ ፍቃድን ለመጠየቅ አይደለም። ገባህ አይደል? ለማንኛውም ግን አንተ ማድረግ የምትችለው በመሃላችን አለመግባት ነው። ይህ የሁለታችን ጉዳይ ነው። እኔ እናንተ ችግር መሃል ለመግባት እየሞከርኩ አይደለም። ስማኝ፣ እኔና ሶፊያ መሃል ያለው ነገር ሁለታችሁ ጋር ከተፈጠረው ነገር ጋር ምንም አያገናኘው። ሐሳብህን በማወቄ ደስ ብሎኛል እና ግን ውሳኔን አሳውቅ። ምንድነው? በስጦታ ልትደልለኝ አስበህ ነው? በጭራሽ አይደለም ኬረን። ከአንቺ ጋር የወደፊት ህይወቴን እንደማለመው እንድታውቂ ለማድረግ እየሞከርኩ ነው። በማደርገው ነገር አንቺን እንደማስብሽ ወይ ኬረን፣ እንደዚህ መሆን አይጠበቅብሽም በፍጹም። እንደዛ ከሆነ ይህንን ስብሰባ አልሳተፍም። መገኘት ያልነበረብኝ ቦታ ነው ያለሁት ማለት ነው። ስብሰባውን ማቋረጥ መብትሽ ነው። ስጦታውን የማትፈልጊ ከሆነ ምንም ችግር የለውም። ግን አንቺ ምንም አልሽ ምንም፣ ያ መሬት የቤላ ሆቴል የሚሰራበት ቦታ ነው። መጀመሪያ ግንኙነት ስንጀምር ለግንኙነታችን ምን ያህል ቦታ እንዳለ ማወቅ እንደምትፈልጊ ነበር ስትነግሪኝ የነበረው። ለዛ ነው ቤተሰቦችሽ ፊት ስለ ስጦታው መጥቀስ የፈለጉት። ቆይ ከዚህ በላይ እንዴት እንድናደርግ ነው የምትፈልጊው? ጊዜ በተለያየ መልኩ ይቅርታ እንድታረጊልኝ እኮ። ይሄ ስብሰባ እኮ የሥራ ነው። ስለዚህ እባክህ ትኩረታችን ስራ ላይ ይሁን። ምክንያቱም ዓላማ ስለሌላ ነገር ማውራት ከሆነ ብሄድ ነው የሚሻለኝ። እናንተ ስብሰባውን መቀጠል ትችላላችሁ። እንዴ ኬረን፣ ምን ተመልሰሽ ነይ። አልመጣም። እኔ ፍቅር ሁሉንም ነገር ሞከርኩ እኮ። በቃ ትጨነቅ። ወደ ስራችን እንመለስ። አሌሃንድሮ፣ ምንድነው የሆንከው? ምን እያደረክ ነው እንዴ? አሌሃንድሮ አናግረኝ እንጂ ምን ሆነ ነው? ሶፊያ ከሚጌል ጋር እየኖረች ነው። ምንድነው ያልከው? ምን? ይህንን ነገር በጭራሽን ያላምንም። እርግጠኛ ነህ? ራሱ ሚጌል ነው የነገረኝ። እውነት ነው፣ እውነት ነው። እሷ ነች እሱ ፈልጋ ሄደችው። ይኸውልህ ለዚያ ነው መጀመሪያ ድግሱ ላይ አብረው የመጡት። ሶፊያ እሱን ለማግኘት ብላ ነው ይህንን ሁሉ ነገር ያደረገችው። አሌሃንድሮ በደንብ ስማኝ። አንተንና ኤድዋርዶን ወደ ሌላ ወንድ መሸጋገር ያደረገቻቸው። በቃ ዝም በይ። የምትይውን ነገር መስማት አልፈልግም። ስማኝ፣ መጀመሪያም እኮ እሷ ገንዘብን ፈልጋ እንደመጣች ማወቅ ነበረብህ። አንተ ግን ስለ ህይወት የምታውቀው ነገር አልነበረም። ሲጀመር እሷ አፍቅረህ አታውቅም። አፍሽን ዝጊው እኮ አልኩሽ። በቃ በቃ ተይኝ። አፌ እንድዘጋ ብታደርገኝም እንኳን እውነቱ ይሄ ነው። እሺ ይኸውልህ፣ ይህንን መስማት ውስጥን የሚጎዳው ከሆነ ይቅርታ፣ ግን አሁን ላይ መንቃት ያለበት ሰዓት ነው። ደግሞ ለዳንስ ያወጣሁትን እቅድ እንዳትረሹ እሺ? መቼ ብንሄድ ይሻላል? አንተ በፈለክ ጊዜ። በእውነት በዚህ ሳምንት ይሁን? እርግጠኛ ነህ? ይኸውልህ ለሰከንድ ራሱ እባክሽ፣ እኔ የምፈልገው እሱን ነው። ለአንድ ለሁለት ሰዓት ያህል መጨፈር ብቻ ነው የምፈልገው። እሱም ብቻ። እብድ ነህ እንዴ? ከዚያ ብዙ ጊዜያትን ከአንቺ ጋር ማሳለፍ ነው የምፈልገው። እንደዚህ ማሳለፍ ትፈልጊያለሽ? እፈልጋለሁ፣ ግን ተው። ያው አንዴኛ ምን ሆነሻል? ሰው እንደዚህ ደስተኛ ሆኖና በፍቅር ተሞልቶ ማየት እኮ ደስ ይላል። ግን እኮ ስራ ቦታ ላይ ነን እና ገና እኮ መግባታችን ነው። ስለዚህ ብዙም ስራ እንደ መፍታት አይቆጠርም። ለማንኛውም በኋላ እንገናኛለን እሺ? የተፈጠረው ነገር እንደሱ አይደለም። ተሰምኛለሽ? ሚጌል መንገድ ላይ ነው ያገኛት። አዎ፣ እንደዚች አይነት ሴት የት ሊያገኝ ይችላል? ታዲያ እባክሽ አቁሚ በቃሽ። ለምንድን ነው የምትከራከርላት? ምክንያቱም ሚጌል ያለው ትክክል ስለሆነ እኔ ነኝ ከቤት ያባረርኳት። ታዲያ ስለ ካደች ነው ያባረርካት? ቆይ ሲጀመር ለሚጌል ራሱ ስለኛ ምን እንዳለችው በጭራሽ ማሰብ አልፈልግም። በቃ አልፈልግም። ሚጌልም ከኛ ጋር ሊሰራ የነበረውን ስራ ለጊዜው ማቆም ይፈልጋል። አይ በጭራሽ እንደዛ መሆን አይችልም። አዎ እንደዚህ መሆን አይችልም። ቆይ በሶፊያ ምክንያት ነው? በሶፊያ ምክንያት አይደለም። እኔ ስራ አስኪያጅ ሆኜ መስራት አልፈልግም ስላልኩት። እንደዛ ከሆነ ሐሳብህን ቀይረው። እና ታዲያ ምን ላድርግ? ከኤድዋርዶ ጋር ስራ? አሌሃንድሮ፣ ያንተ ችግር ሶፊያ እንደሆነች አውቃለሁ። ከኤድዋርዶም ሆነ ከሚጌል ጋር ችግር ውስጥ የገባው በእሷ ምክንያት እንደሆነ ለምን አይገባህም? ኤድዋርዶ ጋር ያለው ነገር የተለየ መሆኑን ታውቂያለሽ። ይኸውልህ ስማኝ፣ በደንብ አድርገህ አስብ። አሁን ትክክለኛ ውሳኔ ሰዓት ይመስለኛል። እና ደግሞ አንተ ውሳኔ ላይ በጣም ከዚህ በኋላ ግን አልችልም ቫኔሳ፣ ከብዶኛል።
ይገባኛል። አሁን አንተ ራስህን አይደለህም በጣም እንደተጨነቅ ታውቃለህ አይደል? በሷ ምክንያት መጎዳት ይበቃል። ታዲያ ምን ማድረግ እችላለሁ? ምን ላድርግ? እስኪ ንገሪኝ። እስኪ ለራስህ ውለታ ዋልና እርሳት። ልክ እንደማታውቃት አድርገህ እርሳት። ለእሱ ያለህን ስሜት አጥፍተህ ስለ ራስህ አስብ። እሱን አላደረግክም ማለት ግን ሁላችንንም ታጠፋናለህ። እኔ ግን የሆነ መንገድ ፈልጌ ለሚጌል ትክክለኛ ማንነቷን አስረዳዋለሁ። እሱን ታያለህ። ሉዊስ መቆም ቻልክ እኮ። አዎ ለውጥ እያሳየው ነው። በጣም ደስ ብሎኛል በእውነት። እንኳን ደስ አለ። ወደ ድሮ ህይወቴ ለመመለስ ጥረት እያደረግኩ ነው። ደግሞ እኮ የጀመራችሁት ግንኙነት ቁም ነገር ይሆናል መሰለኝ። አሁንማ በቃ አብረናል። አናስታውቅም እንዴ? ብዙም አልተገረምኩም። ለማንኛውም አብራችሁ ትሄዳላችሁ። እሱማ ምንም ጥርጥር የለውም እኮ። አንዳችሁ ለአንዳችሁ ነው የተፈጠራችሁት። በጣም ምርጥ ጥንዶች ናችሁ። ሰላም እህቴ። ሰላም፣ እንዴት ነሽ እህቴ? በጧት ለመምጣት ነበር ያሰብኩት እና ደግሞ በዚያ ዋኛለሁ ብዬ የመዋኛ ልብሴን ይዤ ነው የመጣሁት። ሚጌል አይደብረውም አይደል? ደግሞ በጣም አምሮብሻል። አመሰግናለሁ። ሚጌል የለም። የት ሄዶ ነው? ከህመሙ ብዙም አላገገመም አይደል? አይ ምንም አይልም፣ ደህና ነው። ግን ደግሞ አሌሃንድሮን ለማግኘት ነው ሄደው። እኔ አላምንም። አሌሃንድሮ ነው ሊያገኘው የፈለገው። ለምን እንደሆነ አላውቅም። ደግሞ ምን ሊነግረው አስበው ይሆን? ምን አውቄ እህቴ፣ ምንም አላውቅም። መቼስ አንቺና ሚጌልን ለማጣላት የማይሆን ወሬ ይነግረዋል ብዬ አላስብም። አይ እንደዛ እንኳን አይሆንም። ግን ደግሞ ምንም ቢሆን መገናኘታቸው አያስጨንቀኝም ማለት አልችልም። ምክንያቱም ሚጌል እዚህ እንዳለው ይነግረዋል። በእውነት ለእኔ ቢነግረኝ እኮ አብሬው ሄድ ነበር። በጭራሽ አይሆንም። መሄድ ነበረብኝ። ማለቴ አንቺ ከአሌሃንድሮም ሆነ ከቤተሰቦቹ ጋር ፊት ለፊታቸው ቆመሽ መነጋገር እንደማትችል እኮ ግልጽ ነው። ለእኔ ግን ችግር የለውም። እና ደግሞ እሱን ለማገዝ ከሆነ ደስ ብሎኝ ነው የማደርገው። እሺ በቃ ነይ አሁን እንዋኝ። ብንዋኝ ይሻላል። እናትን ፀሐይ መሞቅ እፈልጋለሁ። ምን ተፈጥሮ ነው? ይሄ እንዳይፈጠር ነበር የፈራሁት። ስለኛ ሁኔታ በእንደዚህ አይነት መንገድ እንዲያውቅ አልፈለኩም። ፈጠረም ዘገየ ማወቁ አይቀርም ነበር። አዎ ግን በዚህ መንገድ አልነበረማ። ራሴው ብነግረው ይሻለኝ። ግን ብላንኪታ ባለፈው ለመጨረሻ ጊዜ ልትነግሪው ስትሞክሪ እንዴት ነበር ያመናጨቀሽ? ንገሪኝ። አዎ ግን ደግሞ ቀዶ ጥገናው አበሳጭቶ ስለነበረ ይሆናል። ይሁና፣ እኔና አንቺ መጥፎ ነገር አላደረግንም። ሉዊስ ከህይወትሽ ወጣ፣ ከዛ አንቺ ደግሞ ያለሱ ቀጠልሽ። ታዲያ ምንድነው ችግሩ? አዎ ልክ ነህ። ግን ደግሞ ብቻ አላውቅም፣ የጎዳሁት መሰለኝ። ነይ ግቢ እንጂ ሶፊያ። መጣሁ። ዋው በጣም ደስ ይላል። ደስ የሚል ቀን ነው። ሰላም ሚጌል፣ እንደምን ነህ? ደህና ነኝ፣ አመሰግናለሁ። ዘና እያላችሁ ስላየዋችሁ ደስ ብሎኛል። እና እንዴት ነበር ስብሰባው? አሊያ ምን ፈልጎ ነው? ምንም እንድትጨነቅ አልፈልግም። እውነቱን ነው የምነግርሽ። ምን ተፈጠረ? ከድርጅቱ መራቅ እንደሚፈልግ ነው የነገረኝ። ቆይ ለምን? አሌሃንድሮ ከባድ ጭንቀት ውስጥ ነው። ውይ ምስኪን። አየህ ሶፊያውንም ድረስ ለአሌሃንድሮ በጣም ነው የምትጨነቀው። እውነታውን መቀበል አልቻለችም። አይ እንዴ እንደሱ አይደለም ሬቤ። ግን ደግሞ ምንም ቢሆን ለሱ ማዘንን ማቆም አልችልም። በቃ ይመስለኛል እኔ ማድረግ ያለብኝ ነገር ልንጀምራቸው የነበሩትን ፕሮጀክቶች ላልተወሰነ ጊዜ ማቆየት ነው። ለምን? እንደዛ የምታደርግ ከሆነ ድርጅቱ መጎዳቱ አይቀርም። አስበው፣ አሌሃንድሮ እኮ ምናልባት ዛሬ ላይ ታየው ይችላል፣ ግን ደግሞ ቢዘገይም ወደ ራሱ መመለሱ አይቀርም። ከዚህ ሁሉ ነገር በኋላ አሁንም ለሱ ትከራከራለህ ሶፊያ? ሚጌል እሷ ደህና እንድትሆን እየረዳች እንደሆነ ሁሉ አንተ መርዳት፣ ደግሞ አሌሃንድሮን እንድትረሳው ልታግዛት ይገባል። ስለ አሌሃንድሮ ብዙ ባትጨነቂ ጥሩ ነው። ሁሉንም ነገርሽ ምንድነው እሱ? ሉዊስ ሰላም አይደለም? አይ እውነቱን ለመናገር ሰላም አይደለም። ምን ተፈጠረ? አለንና ብላንኪታ አብረው እንደሆኑ አውቀህ ነበር? አይ አላወኩም ነበር፣ ግን ደግሞ እንደምትወዳት ያውቃል አይደል እንዴ? ሲያናድድ እንደዛ ማድረግ አልነበር። ምን ልበል? እኔ ምንም ማድረግ አልችልም። እውነት ለመናገር አንተ ጥሩ ሰው ነህ ሉዊስ። እነሱ ግን ያደረጉትን ተመልከት። ክፋታቸው ከልክ ያለፈ ነው። እውነት? አዎ፣ ግን ደግሞ እንደዚህ አይነት ናቸው ብዬ ገምቼ አላውቅም ነበር። ምንም ብትፈልግ እኔና ኤድዋርዶ ከጎን እንሆናለን። እሺ? አመሰግናለሁ አልቫሮ፣ እሱን አውቃለሁ። ለማንኛውም ግን ሜዲ ነው፣ በጣም ብዙ የምሰራው ስራ አለ። የምትፈልገው ነገር አለ እንዴ? አመሰግናለሁ። የሆነ ነገር ልነግር ፈልጌ ነበር። ካሁን በኋላ ስለ አሳ አጥማጆቹ መጨነቅ እንደሌለበት ለኤድዋርዶ ንገረው። ክፍያው ተለቆላቸዋል። ነገር ግን ክፍያው እንዲፈጸም ከፋይናንስ ክፍል ደግሞ ደብዳቤ ልከውልኝ ነበር እና ለዚያ ክፍያ የታቀደው ገንዘብ በቦታው የለም ነው የሚሉት። እንዴት? እኔ እንጃ አላውቅም፣ ግን ይህ ነገር ትልቅ ችግር የሚፈጥር ይመስለኛል እና ኤድዋርዶ ከቻለ ሁኔታውን ለማስተካከል ይሞክር። እሺ? አመሰግናለሁ። አሪፍ ነው። እኔ እንደሚሆን አደርጋለሁ። ደግሞ አለን ይህን ጉዳይ እንዳይሰማ። እሺ? እኔ ራሴ ጨርሰዋለሁ። እሺ፣ አመሰግናለሁ። አይ
ሰውነትሽን ለቀቅ አድርጊው። አዎ እንደሱ ለቀቅ። አይዞሽ፣ ምንም አትሆኝም። እባክህን፣ እኔ እንደዚህ መዋኘት አልችልም እኮ። አዎ ትማሪያለሽ። የሶፊያ ነገር ምንም ሊገባኝ አልቻለም። እስኪ አስበው፣ እንዴት ነው ያን ሁሉ ነገር ካደረጋት በኋላ አሊያንድሮ እንደዚህ የምትወደው? እህትሽ ከማውቃቸው በጣም ታማኝ ሰዎች አንዷ ነች። ልቧን ሙሉ ለሙሉ ነው የምታስረክበው። አዎ ሁሌም እንደዛ ናት። ሁለታችንም ፍቅር ሲዘን ልክ እንደዚህ ነን። በቤተሰብ ነው። ለዛም ነው በደረሰባት ነገር እንደዚህ የማዝንላት። አሊያንድሮ እንደ ሶፊያ አይነት ሰው መተው ሞኝነት እንደሆነ አልገባው። አዎ ግን እውነቱን ለመናገር እህቴ በእንደዚህ አይነት ፍቅር መጎዳቷ ጅልነት ነው። ያው መቼም የጊዜ ጉዳይ እንደሆነ እርግጠኛ ነኝ። እሷ ግን ያለባትን ህመም ለማስወገድ የሚያስፈልጋት ሰላም ብቻ ነው። እኔም ይመስለኛል። በበኩሌ ደህና እንድትወል በተቻለ ልረዳት እፈልጋለሁ። ለዛም ነው እዚህ እንድትቆይ ያደረኩት። እንደዛ መሆኑ ጥሩ ነው ብዬ አስባለሁ። ሁሉንም መጥፎ ነገር ታስረሳታለህ ብዬ ተስፋ አደርጋለሁ። ለማንኛውም የምነግርህ ነገር እኔ እናንተ መሀል ይቅርና በዚህ ሁኔታ የምትረሳው አይመስለኝም። አዎ ከዛ ይሄኛው። እሺ ቫኒ። ማክስ እንዴት ነሽ? ደህና ነሽ? ደህና፣ በጣም ደህና ነኝ። እባክህ ቁጭ በል። እሺ አመሰግናለሁ። እና ምን ተፈጠረ? ለምንድን ያጣደፍሽኝ? ሚጌል አደጋ ላይ እንደሆነ ንገረው። ለምን? ሚጌል ለአሌሃንድሮ እንደነገረው ከሆነ ሶፊያ አብረው እየኖረች ነው። አዎ እኔም አይቻት ነበር። ምን አይታት ነበር? ታዲያ ለምንድን ነው ያልነገርከኝ? ያው ይሄ እኔን የሚመለከተኝ ነገር አልነበር። እንግዲህ አሁን ስለኔ መንገድ ነበረብህ። ያቺ ሴት ቤተሰቤን አንድ በአንድ እያጠፋች ነው ያለችው። መጀመሪያ ወንድሞቼ እንዳይስማሙ አደረገቻቸው። አሁን ደግሞ ከገንዘብ ፍቅሯ የተነሳ ሚጌል ጋር ሄዳ ብልግናዋን ቀጥላለች። ቆይ አንዴ ተረጋጊና መጀመሪያ አዳምጪ። ሶፊያ እኮ ከሚጌል ጋር ሆና መጥፎ ነገር እያደረገች አይደለም። እንደውም በተቃራኒው በጣም እያገዘችው ነው። ምን? እንዴት ነው እንደዚህ የምትለው? ቆይ ለሚጌል የሶፊያ መኖር በጣም ነው የሚጠቅመው። እንዴ ምንድን ነው እያልክ ያለው? በፈጣሪ እንዴት ብለህ ነው ለዛቸው ማትረባ የምትከራከርላት? ሉዊስ ምን ፈልገህ ነው? ስለ ብላንኪታ ጉዳይ ማውራት አለብን። ከአንተ ጋር የማወራው ነገር የለም። እሺ እንደዚህ ከሆነ እኔ አወራለሁ። እኔና ብላንኪታ አብረን ጀመርነው ከቀናት በፊት ነው እና እስካሁን ድረስ ተስማምተናል። ጥሩ ነው። አብራችሁ ለመሆኑ እንደሞከራችሁ አውቃለሁ፣ ግን አልተሳካም። አሁን ደግሞ ከኔ ጋር ናት። እሱን መረዳት አለብህ ሉዊስ። ታዲያ ምን ያስጨንቀሃል? ማስረዳት አይጠበቅብህም። ማስረዳት እንደሌለብኝ አውቃለሁ፣ ግን ደግሞ በማላችን ችግር እንዲፈጠር አልፈልግም። ይኸውልህ እውነቱን ለመናገር የእናንተ አብሮ መሆን ግድ አይሰጠኝም አለን። ከአንተ ጋር መሆን ከፈለገች እኔን አያገባኝም። ስለተረዳኝ ደስ ብሎኛል፣ ምክንያቱም የሥራ ግንኙነታችን ጥሩ እንዲሆን እፈልጋለሁ። አዎ ስራችን መበደል የለበትም። እሺ ቆይ ላግዝህ። አይ አትንካኝ፣ ራሴ እራመዳለሁ። እስካሁን ድረስ የነበረኝ የሥራ ፍላጎት ከዚህ በኋላም ይቀጥላል። ስለዚህ አታስብ። እሺ ተስፋ አደርጋለሁ። ስሚኝ፣ ይሄ እኮ አንደኛውን ወገን መንቀፍና አንደኛውን የመደገፍ አይደለም። እኔ ታየኝ ነገር እየተንከባከበችው መሆኑ ነው። አሁን ነው እንደዛ የምታደርገው፣ ግን በዋነኝነት ገንዘቡን ነው የምትፈልገው። ቆይ አንቺ በምን እርግጠኛዎች? ወንድሞችን እንደዛ ስላደረገቻቸው ነዋ። እንግዲህ ከሚጌል ጋር ተግባብተዋል። የጤናው ነገር አስጊ ደረጃ ላይ ነው ያለው። ሶፊያ ደግሞ እየተንከባከበችው ነው። ለምንድን ነው እኔንም አትሰማኝ? እኔ ግን ለምን ሁኔታው ግልጽ እንዳልሆነ እየገባኝ አይደለም። ሚጌል አሁን ስለመጣ የተወሰነ ነገር ረዳዋለሁ፣ ነገር ግን አንተ ከሱ የተሻልክ ትመስለኝ ነበር። ይሄ እኮ የመሻል ነገር አይደለም ቫኒሳ። ሰማኛለህ? ወንድሜ ከቤት ያስወጣት ባለጌ ስለሆነች ነው። አሁን ደግሞ ወደ ሚጌል ሄዳለች። እሺ ግን አንዴ ቆም ብለሽ ብታስቢ መልካም ነው። አንቺ እንዳሰብሽው ላይሆን ይችላል። እኔ ደወልኩልህ እርዳታ እንፈልጌ ነበር። አንተ ግን ጭራሹን የሷ ደጋፊ ሆነህ። እየነገርኩሽ ያለሁት በዓይኔ ያየሁትን ነገር ነው። በምንም ሁኔታ ቢሆን በአንተ በሳጫለሁ ብዬ አላስብም ነበር። ነገሩን ግን በጣም እያጋነንሽው አልመሰለሽም? አልመሰለኝም። እና ደግሞ እየታየኝ ያለው ምን ያህል ጭፍን እንደሆንክ ነው። እሺ ቆይ እንደዚህ ከሆንክ ሚጌልን እንዴት ነው የምታማክረው? እባክህን ጠረጴዛ ቁጥር 4 እይልኝ አቶ ፓንቾ። ይህን እንደምሬ ልጨርስና እመጣለሁ። ትንሽ ጠብቂኝ። መጥቻለሁ። ገንዘቤን ፈልጌ ነው የመጣሁትና ስለምቸኩል ቶሎ ብለህ ስጠኝ። 1 ደቂቃ። በደቂቃ ውስጥ እመጣለሁ። ጊዜ አትግደል። አልቆይም፣ ጠብቀኝ። ገንዘቤ ነው። ሰዎች እንዴት ናችሁ? ስማ፣ ይሄ ብቻ ነው እንዴ? እንግዲህ ድርሻ ይሄ ነው። አይ አይሆንም፣ አታታለኝ። ማለት ከዚህ በላይ ገንዘብ የማገኝ መስሎኝ ነበር። እንደዚህ ከሆነ ምን እንደማደርግ ታውቃለህ? ይሄ ቦታ ይዘጋል። አልገባኝም። እንዴ ቆይ ለምን? መዝጋት ስላለብኝ። መዝጋትማ በጭራሽ አትችልም።
ለምን አልችልም? እንደዚህ ከሆነ እኔም አያዋጣኝም። ተመልከት፣ በጣም ትንሽ እኮ ነው። አይታይም? እንግዲህ እኔ የሰጠው ድርሻ ነው። እሺ የተስማማ ነው። ኪራይ እንደምከፍልና ከትርፌም ላይ እንደምሰጥ ነው። እና ታዲያ በጣም ያሳነስከው አልመሰለህም? እንግዲህ የተስማማንበት ይሄ ነው። ለዚህ እኮ ነው እንደዚህ ድሃ የሆንከው፣ ስቁንቁን ስለሆንክ። ሰው ያቁም። ማንንም መሳደብ እንደማችል። ኧረ በዚያ ላይ እዚህ ሰዎች ይባስ ብላ አሁን የምትከላከልልህ እሷ ሆነች። አይደለም ማሌና የእኔ ተከላካይ አይደለችም። እኔ ራሴን መከላከል ይችላለሁ። እንደፈለግ አንቺ ከኔ ጋር ነይ፣ መነጋገር አለብን። ልቀቀኝ። የትም አልሄድም አልኩህ እኮ። ነይ ወደዚህ። ትሄጃለሽ። እሷን ተዋት። በዚህ ሰዓት አንቺ ማናገር ጥሩ አይመስለኝም፣ ምክንያቱም ብስጭት ቆይ እንዴት ነው እንደማልናደድ ያሰብከው? ትሰማኛለህ? ወንድሞቼ ከሚባለው በላይ ተጎድተዋል። አሁን ደግሞ ከሚጌል ጋር ያለን ስራ አደጋ ላይ ነው። ይህ የሆነው በእሷ ምክንያት ነው። እኔ በበኩሌ ስለ ሶፊያ የምትዩ ነገር አላሰምንም። ለምን እንደደወልኩ ለራሱ አላውቅም። ያው እንድንነጋገር እንዳልሆነ ግልጽ ነው። ማድረግ ያለብኝን ለመንገር ብቻ ነው የደወልኩት። ካንተ ምንም እርዳታ አላገኘሁም። እሺ የጠየቅሽው ነገር በፍጹም እንደዛ አልነበርም ቫኔሳ። አብሮሽ የሚሆን አጋር ነበር የፈለግሽው እና ይቅርታ አድርጊልኝ፣ እኔ አልችልም። ታውቃለህ፣ አንተ ጥሩ አጋሬ ነህ ብዬ ነበር የማስበው፣ ግን አይደለህም። ተይ እንጂ የምታያቸው ነገሮች እኮ እንዴትም ብሎ አይገናኙ። እና ደግሞ ይቅርታ አድርጊልኝ ቫኔሳ፣ እኔ በአንቺ መንገድ ማሰብ አልችልም። ረዥም ርቀት ከመጓዛችን በፊት ይህንን በማወቅ ደስተኛ ነኝ። ምክንያቱም ደግሞ ነገሮች ከዚህ በላይ ይብሱ ነበር። እንግዲህ በቃ ከዚህ በላይ ባላበሳጭሽ ነው የሚሻለው። መልካም ቀን። አንተ ከዚህ መሃል ውጣ። አንተን የሚመለከት ነገር አይደለም። በደንብ ይመለከተኛል እንጂ ማሌና አብራ መሆን እንደማትፈልግ በግልጽ እንደነገረች ያውቃለሁ። ስለዚህ ውሳኔዋን ልታከብር ይገባል። ላክብርላት? ማሌናን የምላትን ነገር ማድረግ ግዴታዋን ነው። በጭራሽ። በጣም ነው የተሳሳትከው። በቃ ካንተ ጋር መሆን እንደማልፈልግ ነገርኩህ እኮ። በቃ አልፈልግም። እሺ፣ ግን በድጋሚ መተሽ እንዳትለምኝኝ አስጠነቅቅሻለሁ። ትሰሚኛለሽ? አለበለዚያ ሁላችሁ ነው። ካልፈለገችስ ምን ታረጋለህ? ለምንድን ነው ጓደኛዬንስ እየመጣህ የምትበጠብጠው? በደንብ ስማኝ ሰውዬ። ከማሌና ጋር ተጣላህ ማለት ከኔም ጋር ተጣላህ ማለት ነው። ገባህ? እማዬ አሁንም ድረስ ስብሰባውን ጥላሽ የወጣሽበት መንገድ በጣም ነው ያበሳጫት። በጣም ብዙ ሳስብ ነበር ኢዛቤላ። ስለምን? ለቤተሰባችንም ሆነ ለድርጅቱ ስል የጋብቻ ጥያቄውን እቀበለዋለሁ። ግን ደግሞ ያደረገውን ነገር መቼም አልረሳውም። ያው በጣም ከባድ መሆኑ ይገባኛል። ግን ደግሞ እምነት በድጋሚ ህይወት ውስጥ የሚመጣ ነገር ነው። ሊሆን ይችላል። ስለዚህ በፍጥነት የጋብቻውን ጥያቄ እቀበለዋለሁ። በእውነት? አዎ። ግን አንድ ነገር ልንገርሽ፣ ኤድዋርዶ በእኔ ላይ ላደረገው እያንዳንዱ ነገር ታየኛለሽ፣ በደንብ አስከፍለዋለሁ። አሁን እኔ ብቸኛ የምፈልገው ነገር ቢኖር ኤድዋርዶን ላደረገው ነገር ማስከፈል። እንዴት አድርገሽ ነው ልታስከፊው የምታስቢው? ቆይ ኤድዋርዶን ከልቤ ወድጄው ነበር፣ ቀልቤን በሙሉ ሰጥቼው ነበር። ነገር ግን ያደረገውን ማድረግ እንደሚችል በደንብ አሳውቆኛል ኢዛቤላ። በቻልኩት አቅም ከሱ የበለጠ ብልህ መሆን እንዳለብኝ ያውቃለሁ። ታያለሽ፣ እበቀለዋለሁ። ኬረን፣ ምን ያህል እንደተጎዳሽ አውቃለሁ። በጣም ነው የማዝነው። አዎ ተጎድቻለሁ፣ ምክንያቱም ወደው ነበር። ነገሮች እየተስተካከሉ ነው ብዬ ሳስብ ይሄ ከሃዲ ከገዛ ከወንድሙ ሚስት ጋር ማገጣብኝ። ስለዚህ ይቅር አልለውም መቼም ቢሆን። ይገባኛል። ይኸውልሽ መኝ ስሜትሽ ይገባኛል። ግን ደግሞ በዚህ ምክንያት ማንነትሽ መቀየር የለበትም ብዬ ነው ማምነው። ለእሱ ብዬ አይደለም የተቀየርኩት ኢዛቤላ፣ ግን ለእሱ ሰዎችን መጠቀም ቀላል ነው እና እኔ ደግሞ የእሱን ጨዋታ መጫወት ምን ያህል ቀላል እንደሆነ ላሳየው እፈልጋለሁ። ከእሱ ብሽ የምገኛለሁ። ችግር የለውም፣ ከኤድዋርዶ ጋር እመልሳለሁ። ግን ደግሞ እሱ ባልጠረጠረው ሰዓት ላደረገኝ ነገር አስከፍለዋለሁ። ኬረን፣ የምታደርጊውን ነገር ቢያንስ ደግመሽ እንድታስብበት ብቻ ነው። አይ ምንም የማስብበት ነገር የለም። ኤድዋርዶ እኮ ገና እግሬ ከከተማ መውጣቱን ሲያውቅ ነው ከሌላ ሴት ጋር የማገጣብኝ። እሱን ታውቂያለሽ። ከዚህ በኋላ በጭራሽ ላምነው አልችልም። አሁን ላይ በጣም ሊከብድሽ ይችላል። ስሚኝ ኬረን፣ ይህንን ሰውዬ እንደምታገቢው እርግጥ ከሆነ ግን ለፍቅር ስትይ ብቻ መኝ። ለበቀል የሚለውን ነገር እሺ፣ ሁሉንም ለራሽ ስታደርጊው እሺ። እና ማስፈራራትህን ቀጥላ። እስኪ እሱን ጣለውና ይዋጣልን። እንግዲህ ምን ያህል ጀግና እንደሆንክ እኔ ይኸውልህ፣ ና ይዋጣልን። ብቻህን አይደለም ጓደኛዬ። እና እንዴት ነው? አሁንም ተስፋ አልቆረጥክም? እንዴት ሴት ልጅ ማክበር እንዳለብን እናስተምርሃለን። ይኸውልህ፣ አንድ ቃል እንኳን እንዳተነፍስ፣ ምክንያቱም ንግግር ከእኛ ጋር ነው። እሺ፣ በጣም ጥሩ። ለጊዜውም ቢሆን ትቻችሁ እሄዳለሁ። እናንተን ፈርቼ ሳይሆን ተመጋቢዎች ስላሉ ነው። ከምላሴ ጸጉር ይነቀል፣ እንድትጸጸቱ ነው የማደርጋችሁ።
ጎበዝ ጎበዝ አቶ ፓንቾ። እኔን አይደለም እሱን አመሰግናለሁ። እሱን ውይ አልቫሮ ስፈልግህ ነው የመጣኸው። ምን ነው? ለምን ፈለግሽኝ? ኤድዋርዶ የት እንዳለ ልትነግረኝ ትችላለህ? አንዳንድ ነገሮችን ለማስተካከል እየሞከርን ያለ ነው። ከአከፋፋዮችና ደንበኞች ጋር ስብሰባ ላይ ነው እና በጣም ተጨንቋል። እሺ ሂሜና ሴት ናት? ሆቴል ውስጥ ናት። ስራ እየሰራች ነው። ምን ተፈጠረ? ስለዚህ እዚህ ብቻዬን ነኝ። አይ እባክሽን እመቤት እንደዛ እንኳን አትበይ። ደግሞ ኤድዋርዶና እኔ ሁሉንም ችግር ለማቅለል እየሞከርን ነው፣ ያው ብዙ ቢሆኑም። ከዚህ በኋላ ነገሮች እንደዚህ የሚሆኑ ይመስለኛል። አባዬ ይህንን ቢያይ ምን ያህል ሊያዝን እንደሚችል ማሰብ አልፈልግም በጭራሽ። ትክክል ነሽ እመቤት፣ ግን ሁሉም ነገር የወንድሜ ስራ እኮ ነው፣ እሱን ታውቂያለሽ። እንደዚህ ግን በጭራሽ አይቀጥልም። የሆነ ነገር ማድረግ አለብን። እኛ የቻልነውን እያደረግን ነው። ኤድዋርዶ ሁሉንም ነገር ለብቻው ለማስተካከልም እየሞከረ ነው። በጣም ነው የማመሰግነው ጓደኛዬ። ምስጋና ያስፈልገውም ጓደኛዬ። ማንም ሰው ጓደኛዬንም ሆነ ማሌናን እንደዚህ ሲናገር እያየው ዝም ብያ ላይ ይኸውልህ፣ ከፈለገ ደግሞ መጀመሪያ እኔን መጋፈጥ አለበት። ሌላ ምንም ነገር ማድረግ አይችልም። በቃ ይቅርታ፣ ትንሽ አረፍ ማለት እፈልጋለሁ። ስለዚህ ወደ ውስጥ ልግባ። በቃ ጓደኛዬ፣ አንድ ጊዜ ስማኝ። በእውነት በጣም ነው የማመሰግነው። እንደሱ አትበለኝ አልኩህ እኮ ጓደኛዬ። አንተ መጥተህ ትከላከልልኛለህ ብዬ አልጠበቅኩም ነበር። በሚገባ እከላከልልሃለሁ እንጂ ጓደኛሞች እኮ ነን አይደል እንዴ? እኔ እናንተ እኮ በአንድ ነገር ብቻ ነው የተቀያየምን። ከማንም ሰው ጋር ደግሞ ላትቀያየም አትችልም ጓደኛዬ፣ አይመስልህም? እኔም ግን ልክ እንዳንተ ያንተ ተከላካይ ሆናለሁ። እሺ አውቃለሁ ጓደኛዬ። በላና ቀፈኝ እባክህ፣ እንደ ድሮ ቀፈኝ። እንተቃቀፍ እንጂ። ና በል ቀፈኝ። እውነቱን ለመናገር በጣም ነበር የናፈቀኝ ጓደኛዬ። እኔም እንደዛው ናፍቀኸኛል። እንደዚህ ሆኖ መኖር ከባድ ነው። ከአንተ ጋር አለማውራት፣ አብሮ አለመሆን በጣም ከባድ ነበር። በጣም አዎ፣ በጣም እኔም እንደዛ ነበር የተሰማኝ በእውነት። ግን አሁን ይቅር ተባባልን አይደለ? ንገረኝ እንጂ። በደንብ ይቅር ተባብለናል እንጂ ጓደኛዬ። ጓደኛሞች ነን? አይ ጓደኛሞችም አይደለንም፣ በጭራሽ አይደለንም። እኛ ወንድማማቾች ነን። በስጋ ያልተዛመድን ወንድማማቾች ነን። እኔ ምልሽ ሚጌልስ ምግብ አይበላም እንዴ? እኔ እንጃ አላውቅም። ትንሽ ረፍት እያደረገ ነው መሰለኝ። ውይ በጣም ነው ደስ የሚለው። አዎ በጣም ደስ የሚል ሰው ነው። በዛ ላይ ደግሞ የዋህ ነው። አንቺ ለምን ደስተኛ እንዳልሆንሽ አላውቅም። ለምን እንደዛ አልሽ? ሶፊያ ምን የሚያክል ቤት ውስጥ እንዳለሽ ግን አይተሽዋል? እውነቴን ነው የምልሽ፣ ምን ያህል እድለኛ እንደሆንሽ ግን አልገባሽም። ውይ እኔ ከምወደው ሰው ጋር እስካልሆንኩ ድረስ በጭራሽ ስለ ቦታው መጨነቅ አልፈልግም ሬቤ። እንደዛ ካደረገሽም በኋላ ማለት ነው? አዎ እሱ እኮ ባየው ነገር በጣም ተናዶ ነበር። መጀመሪያም እኔን ከአሊያንድሮ ማራቅ የኤድዋርዶ ዕቅድ ስለነበረ ያደረገው ነገር ተሳክቶለት ነገሮች ተገጣጠሙ። ምን እንደሆነ ታውቂያለሽ? ለነገሩ ምን እንደተፈጠረ አሁንም ድረስ ሊገባኝ አልቻለም። እህቴ የዛን ቀን እኮ አንቺም ስትመጪ ምን ያህል ደክሞኝ እንደነበር በደንብ አይተሻል። በጣም ደክሞኝ ነበረ። እንቅልፌ መጥቶ ነበር። የማስታውሰው አንድ ነገር ቢኖር በኃይል ስጎተት ከእንቅልፌ እንደነቃው ብቻ ነው። ከዛ አሌሃንድሮ እየጮኸ ነው እና ኤድዋርዶ ደግሞ አልጋይ ላይ ነበር። አስበሽዋል? ግን እህቴ ኤድዋርዶ እኮ እንደምንም ብሎ አልጋይ ላይ የተኛው አሌሃንድሮ እንዲያዩ ለማድረግ ብቻ ሊሆን ይችላል። እኔ በዛ ሰዓት ከባድ እንቅልፍ ጥሎኝ ነበር። በቃ እኔ በዛ ሰዓት ምንም የማውቀው ነገር አልነበረ። ግን ይበቃሻል። ሆነም ቀረ አሌሃንድሮ ያልተገባ ነገር አድርጓል። አዎ አውቃለሁ። የሆነውን ነገር አልረሳውም። ግን አሁንም እሱን ከውስጤ ማስወጣት አልቻልኩም። ይኸውልሽ ሶፊያ፣ ቢያንስ ከጭንቅላትሽ አስወጪው። ምንም እንኳን ልቤን ቢሰብረውም አሁንም ድረስ እወደዋለሁ ሬቤ። እንደዚህ አብራችሁ ትሆናላችሁ ብዬ አላሰብኩም ነበር። እኔም እንደዚያው። ያው ጓደኛዬ በጣም ደረቅና አስቸጋሪ ነው። አዎ ነኝ፣ ግን እሱም ያው ነው አይደለ? የሚገርማችሁ እኔ ግን የሚሰማኝ የነበረው ምንም ያህል ቢዘገይም እንኳን ጓደኝነታችሁ 100% እንደሚመለስ ነው። አሁን ምን ያህል እረፍት እንደተሰማኝ አልገባችሁም? ምን ያህል እንደምትዋደዱ አይቻለሁ። ደስ ይላል። ሁሉም ነገር ወደ ቦታው ተመልሷል አይደል? የተጣላ ነው በአንቺ የተነሳ ነበር። አሁን የታረቅ ነው በአንቺ ምክንያት ነው። በአንቺ እውነት ለመናገር ግን መጣላት አያምርባችሁም። ልክ ነሽ። እና ታውቃላችሁ ዋናው ነገር ሰላም መሆኑ ነው። ሌላኛው ነገር ደግሞ ያ የማይረባ ዩሊሰስ የሚሉት አንቺ ብቻሽን እንዳልሆንሽ ማወቅ አለበት። ከዚህ በኋላ እንኳን ድፍረቱ የሚኖረው አይመስለኝም። በድጋሚ ደግሞ አለው ካለም ይምጣ። ከዛ መጀመሪያ ከኛ ጋር ያወራል።
አንዱ ችግር የሚሆነው እኮ ይሄ ቦታ የሱ መሆኑ ነው። እሱን ነገር ጭራሽ ረስቼው ነበር። ለማንኛውም አትጨነቅ ጓደኛዬ፣ ቢያንስ ለቀጣዩ ትንሽ ቀናት ተመልሶ አይመጣም። ተመልሶ ከመጣም የእጁን ሰተነው ነው የሚመለሰው። ምንም እንዳትጨነቅ እሺ ባሌና። እኛ ሁለታችን እያለን ያ የማይረባ ሰውዬ ምንም አያደርግሽም። እውነት ነው። ተረጋግተሽ ተቀመጪ ጓደኛዬ። ይሄ ቤተሰብ ያንቺም ጭምር ነው። አሁን ደግሞ ከምን ጊዜም በላይ ነው የተቀራረብነው። እሺ አታስቢ ጓደኛዬ። አመሰግናለሁ። እህትህ ፈልጋ መታ ነበር። አንዳንድ ጉዳዮችን እየጨረስክ እንደሆነ ነገርኳት። ጥሩ አደረግ። ስማኝ፣ በነገር ላይ ከፋይናንስ ክፍል ደውለው ነበር። ለአሳ አጥማጆች ጉርሻ የተዘጋጀውን ገንዘብ እንዳጡት ተናግረዋል። አዎ አያገኙትም እንጂ ገንዘቡን እኮ ለግንባታ ድርጅቱ አንዳንድ ነገር ማሟያ ተጠቅሜበታለሁ። ችግሩ ወንድም ደግሞ እሱን ክፍያ ጽድቆት ነበር እና ምን እንበላቸው? ይኸውልህ ከሚጌል ጋር ከምናደርገው ኢንቨስትመንት ላይ ይወሰድ። እርግጠኛ ነህ? አዎ እርግጠኛ ነኝ። እኔ እኮ ያለማንም ፍቃድ የፈለግኩትን ማድረግ እችላለሁ። ሚጌል ይሄን ነገር ካወቀስ? ነገሩን እናስረዳቸዋለና። በዚያ ላይ አሌሃንድሮ ለሰዎች ገንዘብ ማደል እንደሚወድና ችግር ላይ እንደጣለ ሚጌል ይወቅ። እስኪ አዲሱ አጋራችን አመለካከትም እንደሱ ከሆነ ነው። እና እህትሽ ምን አለች? ኤድዋርዶን መቼም ይቅር አትለው። ለምን እንደዚህ አልሽ? ግን የምትፈልጊውን ነገር የምታገኝ ይመስለኛል። እማዬ ንገሪኝ እስቲ የኔ ልጅ። ኤድዋርዶ ያቀረበውን የጋብቻ ጥያቄ እንደምትቀበለው ነግራኛለች። በጣም ጥሩ የኔ ቆንጆ፣ አመሰግናለሁ። ያስቢው እስቲ የእነሱም ሀብት የእኛም ሀብት ሲሆን ትልቅ አቅም ያለው ቤተሰብ እንሆናለን። አዎ በስተ መጨረሻም ህልምሽ እውን ሊሆን ነው እማዬ። አይ የኔ ህልም ብቻ አይደለም፣ ሁለታችሁም ምንም ነገር ሳታጡ እንድትኖሩ የሚያስችላችሁ ምርጥ እቅድም ጭምር ነው። አሁን አንቺ አሌሃንድሮን ነገር መጨረስ ብቻ ነው የሚቀር። አዎ ከአሌሃንድሮ ጋር ለመሆን ስለምንም ነገር እንደማድረግ ታውቂያለሽ። ኬራንን በተመለከተ ግን ከኤድዋርዶ ጋር መሆኗ ትክክለኛ ውሳኔ አይመስለኝም እማዬ። እባክሽ እንደዚህ አትበይ። እህትሽ ምን አይነት ህይወት እንደሚኖራት ስትረዳ ባሏን በጭራሽ ልትተወው አትችልም። ለማንኛውም ሀሳቧን ሳትቀይር ድጋሚ ለማሳመን ሳንደክም በፊት ለኤድዋርዶ ደውዬ ወደዚህ እንዲመጣ ልንገረው። እመቤት ወደ ቤት ስለመጣሽ በእውነት ደስ ብሎኛል። እንዳዘጋጅልሽ የምትፈልጊው ነገር አለ? በጣም ነው የማመሰግነው ሁጎ። እመቤት የምረዳሽ ነገር ካለ ንገርኝ። እባክህ አረፍ በልና እናውራ። አመሰግናለሁ። ምን መሰለህ፣ የአሌሃንድሮ ነገር በጣም ያስጨነቀኝ ነው። ታዲያ ለምን እንደዛ ያልሽ? ድርጅታችን ያለሱ እንደ ድሮ መሆን አልቻለም። ነገሮች ግን በቅርቡ ይስተካከላሉ ታያለሽ። ነገሮች ይስተካከላሉ እያለን ስንጠብቅ እኮ ጭራሽ እየባሱ ነው የመጡት። እመቤት እባክሽ፣ ሁሉም ነገር ያልፋል። እሱን አውቃለሁ። ሁሉም ነገር የሶፊያ ጥፋት ነው። ይኸው ያፈቀርኩትን ሰው በሚያስጠላ መልኩ በእሷ ምክንያት አጣሁት። እሱም የእውነት አፍቅሮች ከነበረ ታጭዋለሽ ለማለት ይቸግረኛል። ፍቅር ለእኔና ለወንድሜ በጭራሽ አልተፈጠረም። እንደዛ ነው የሚመስለኝ ሁጎ። ያው እንግዲህ እኔ እንደሚገባኝ ከሆነ ፍቅር እጅግ በጣም ድንቅ ነገር ነው። በሌላ በኩል ደግሞ ሁሌም የምትፋለሚበት የጦር ሜዳ ነው። ሁለታችሁም ችግር ውስጥ ስለገባችሁ አዝናለሁ። እኔ አስተዳደጋችሁን አውቀዋለሁ። የእናንተን አባትና አስተዳደጋችሁን አውቀዋለሁ። ለዛም ነው ደግሞ ችግር ውስጥ ብትገቡም እንኳን እንደምትወጡት የማውቀው። ተሳሳትኩ እንዴ? ውይ ሁጎ፣ አንተ በእኛ ላይ ትልቅ እምነት ነው ያለህ እና ደግሞ ትክክል ሳትሆን አትቀርም። የምመኘው አንድ ነገር ጥንካሬያችሁን መረዳት ትችላላችሁ። አንቺ በጣም ጠንካራ ነሽ። እንደ ፍቅር የሚጠነክር ነገር የለም። አስቢበት። መሄደ ነው እመቤት። ሬቤካ ከሄደች በኋላ አንቺ በዝምታ ተውጠሻል። ስለምን እያሰብሽ እንደሆነ መጠየቅ እችላለሁ? ታውቀዋለህ እኮ የተለመደ ነው። አሌሃንድሮ ከሱ በላይ ስለተፈጠረው ነገር እያሰብኩ ነው እና ህይወቴ ለምን በዚህ መንገድ እየሄደ እንዳለ ምንም ሊገባኝ አልቻለም። ሶፊያ፣ እንደ ህይወት እኮ ግራ ሊያጋባሽ የሚችል ነገር የለም። ግን ምስጢሩ ወደፊት ለመቀጠል መወሰን ብቻ ነው። ለምትፈልጊው ነገር መታገልና ልብሽ ለሚፈቅደው ነገር መኖር ነው። እባክሽ አትከፊ። እንግዲህ ላለመከፋት እሞክራለሁ። በዛ ላይ ደግሞ ስምምነት አለን። አዎ አውቃለሁ። ደግሞ ትንሽ እውነትም አለው። ምን? የአስተዳደር ትምህርት መከታተል ጀምሬ ነበር አላልሽኝም? አልተሳሳትኩም አይደል? አዎ
ከአንተ መጽሐፎችና በበይነ መረብ ላይ ባሉ ትምህርቶች እየታገዝኩ ሳጠናና ሳስብ ነበር። እና ወደድሽው? እንዲያው በጣም ነው የወደድኩት ሚጌል። በድረ ገጽ ላይ ያሉትን ትምህርቶች አብረን ብንማርስ ምን ትያለሽ? የምርህን ነው የምታወራው? አዎ፣ እኔ በበኩሌ ስለ አስተዳደር አንዳንድ ነገሮች እንዲሁም ስለ ፋይናንስና ስለ አደጋ ትንተና አስጠናሽ። በጣም ደስ ይለኛል። ምርጥ አስተማሪ እንደምትሆንልኝ አልጠራጠርም። በጣም ብዙ ጊዜ ዩኒቨርሲቲዎች ውስጥ እንዳስተምር ተጠይቄ ነበር፣ ግን ጊዜ ኖሮኝ እጅ አላውቅም። አሁን ግን አስተምራለሁ። ደግሞ እውነቴን ነው የምልህ፣ የምትኮራባት ተማሪ ሆናለሁ። እሺ ሶፊያ፣ እውቀት እኮ ትልቅ ኃይል ነው። እኔም ካሉኝ ውድ ነገሮች አንዱ እሱ ነው። ይህን ሀብት ላካፍልሽ እፈልጋለሁ። ነገር ግን ስለ አሊያንድሮ ማሰብ ለማቆምና ትምህርቱ ላይ ለማተኮር ትሞክሪያለሽ። ይህን እንደምታደርግ ቃል ከገባሽልኝ ብቻ ነው የምንስማማው። የተቻለኝን በሙሉ ሞክራለሁ እና ደግሞ ሚጌል በደንብ አድርገዋለሁ። ሰላም ሉዊስ፣ እንዴት ነበር? ያስጠላል። ምን ነው የተፈጠረ ችግር አለ እንዴ? ብላንኪታና ለን አብረው ሆነዋል። ወይኔ እኔ አላምንም። እርግጠኛ ነህ ግን? እንዴት እንደተረበሽኩ አልገባሽም። ከዚህ በኋላ እንደፈለጉ መሆን ይችላሉ። አያገባኝም። በቃ ሉዊስ እባክህ እንደዚህ አትሁን። እንዴት ነው እንደዚህ የማልሆነው? ብላንኪታ እኮ ናት። አይ እሷ ከርታ አይደለም። ምናልባት ትክክለኛው ጊዜ ስላለ። እባክሽ ተይ። ቆይ መጠበቅ አቅቷት ነው? ቆይ እስኪ ስማኝ እሺ። እሷም ልታናገር ስትሞክር ነበር ግን አንተ አልሰማህም። የዛኔም ቢሆን የተሰማኝን እኔ ነኝ የማውቀው። አሁን ደግሞ ጭራሽ የእሷ ወገን ሆንሽ። አንድ ነገር ልንገርሽ፣ በቃ እኔ ይህንን ለማውራት ዝግጁ አይደለሁም። እሺ በቃ እኔ ወደ መጠጥ መሸጫው ልሂድ። መጣው። አንድ ጊዜ ማውራት እንችላለን? መቼም ትታረቃላችሁ ብዬ አላሰብኩም ነበር። ምን ያህል ደስ እንዳለኝ አልገባም። ማለት የሁለታችሁ እኮ ከልጅነታችሁ ጀምሮ ጓደኛ ማቾች ነበራችሁ። ልዩነታችሁን ማጥበብ መቻል አለባችሁ። አዎ ሉሌ፣ ችግሩ እኮ ሁሉም ደረቅ መሆናቸው ነው እንጂማ ምንም ነገር የለም። ግን ደግሞ ሙሉ ህይወታቸውን ተቻችለዋል እኮ። ነገሮች የሆኑበት መንገድ ግን በጣም ያስቃል። ያለያያቸው ነገር እራሱ አስታርቃቸው። የሚጠጣ ይምጣ። ማሌና ናት። ልክ ነሽ። ሁሉም ነገር እኮ ባለመግባባት ነበር የተፈጠረው አይደል እንዴ ጓደኛዬ? አዎ ልክ ነህ። ግን ደግሞ አሁን ነገሮች ሆነዋል አይደል? አዎ። እና የተረዳነው ነገር ምንድነው? ማሌና ለሁለታችንም ጥሩ ጓደኛ መሆኗል። አዎ። እና ደግሞ ያው ባስፈለገን ሰዓት ረድታን ነበር። በእሷ ምክንያት መጣላት ደግሞ በጭራሽ ትክክል አይደለም ጓደኛዬ። ይሄም አይሆንም። ብዙ የሚጠበቅብን ነገር አለ ለጓደኝነታችን። ምንም የምናወራው ነገር የለም። ከአለን ጋር ምን ያህል ደስተኛ እንደሆንሽ አይቻለሁ። አዎ፣ ፍቅረኛው እንደሆነ ያቀረበውን ጥያቄ ተቀብያለሁ። ጥሩ ነው። በቃ ሌላ የምትይ ነገር ከሌለ ሂጂ። ሉዊስ፣ በእውነት እመነኝ፣ በዚህ መንገድ ያወቁበት መንገድ ለውጥ አያመጣም። ውጤቱ ያው ነው። በቃ ሁለታችሁ አብራችሁ ናችሁ። አለቀ። ለውጥ የለውም። ለውጥማ አለው። ምክንያቱም ጥሩ እየተቀራረብን ነበር። አንተ እኮ ነህ ግን እኔ አዎ። ቆይ ልንገርህ፣ ከቀዶ ጥገናው በኋላ ያልከኝን ነገር ረስተኸው ነው? ከዛ ደግሞ መራመድ መጀመርን እንኳን ልትነግረኝ አልፈለግም። ምንም ስለማይመስልሽ ነው። አለዛ ነበር ያልነገርኩሽ። ግን እኮ እኔም ተጨንቄያለሁ። አንቺን የጨነቀሽ ለምቾትሽ ብለሽ አለን ጋር መሄዱ ነው። በጭራሽ እውነት አይደለም። አሁን ከሱ ጋር ነሽ አይደል? ስለዚህ እውነት አይደለም አትበይኝ። አንተ ነህ የገፋኸኝ እያልኩ ነው። ማብራራት አይጠበቅብሽም። ይበቃል። ሁሉም ነገር ሰላም እንደሆነ ተስፋ አደርጋለሁ። ግን አለን እንደ አሌሃንድሮ እንደሆነ አትርሺ። ውይ በጣም ነው የተሳሳትከው ሉዊስ። አሌሃንድሮም ሆነ አለን እንደዚህ አይነት ሰዎች ምን አይነት ሰዎች እንደሆኑ እኮ ስለማውቅ ነው። ሰው ፊት ስለሚያስመስሉት አይደለም የማወራው። በጣም ተሳስተሃል። እና ደግሞ ለምን እንደዚህ ብለህ እንዳሰብክም አላውቅም። አንድ ነገር ልበልሽ፣ ጊዜ ማንነቱን ያሳይሻል። ስህተት እንደሰራሽ ለመረዳት ግን አይረፍድብሽም ብዬ አስባለሁ። የምልህ ነገር ቢኖር ከአንተ ጋር ማውራትና መግባባት በጣም ከባድ ነገር ነው። ብሄድ ይሻለኛል። ሰላም ደር። አመንክም አላመንክም ቀዶ ጥገና በስኬት በመጠናቀቁ ደስ ብሎኛል። ተይ እንጂ ቫኔሳ፣ ተረጋጊ። ይሄ መሆን አይችልም።
የወንድሞቼን ህይወት መመጥመጥ ሳያንሳት አሁን ደግሞ ወደ እኔ ህይወት መጥታለች። ምን ብዬ ላጽናናሽ? ቆይ ያቺ ሴት እኮ በአሁን ሰዓት መስመሯን እያለፈች ብዙ ነገር እያበላሸች ነው ያለችው። ይቺ የማትረባ ማክስ እንዴት ሊያምናት እንደቻለ በጭራሽ ሊገባኝ አልቻለም። እንቆቅልሽ ነው የሆነብኝ። ቫኔሳ አጭበርባሪ ስለሆነች ነው። ምን እንዳስገረመሽ ሊገባኝ አልቻለም። ማክስ ለየት ያለ ሰው ይመስለኝ ነበር። ኢዛ በጣም አዝናለሁ ጓደኛዬ፣ በጣም ያው ታውቂያለሽ፣ ከእሱ ጋር ያለንን ነገር ለማስተካከል ያልቆፈርኩት ጉድጓድ የለም። እንደዛም ሆኖ ምንም ሊስተካከል አልቻለም። በዚህ መበሳጨት ሳያንስ በሶፊያ መታለሉ ያናድዳል። እሱ ላይ ማትፍረጅበት። አሁን እኮ ለእሱ ምን ብላ እንደምታወራለት አይታወቅም። ተበዳይ መስላ ለመታየት የማታደርገው ነገር የለም። በጣም ያናደደኝ ነገር ደግሞ ከእሱ ጋር እንደዚህ ስጨቃጨቅ የመጀመሪያ ጊዜ ነው። ግን ያልኩት ነገር በሙሉ እንደሚጸጽተኝ ታራጊ። በቃ ጓደኛዬ፣ ይኸውልሽ ማክስ የእውነትም ያንቺ ከሆነ እንዴት ያለ ከባድ ጊዜ እያሳለፍሽ መሆኑን ይረዳል። እመኚኝ ውዴ፣ በደንብ ይረዳሻል። እኔ እንጃ አላውቅም፣ ግራ ገብቶኛል። ዳሊያንድሮስ እንዴት ነው? ውይ እሱ በጣም ደብሮታል። ሁሉም ነገር የሚያረጋግጥለት የዛችን ሴት ውሸታምነት ነው። ሶፊያ ከሚጌል ጋር እንደምትኖር ሲሰማ ደግሞ የበለጠ አበደ። ምስኪን አሊያንድሮ፣ እኔ ላናግረውና ላጽናናው አብሬው ልሆን እፈልጋለሁ። ለምን አታናግሪውም ታዲያ? ምናልባት አንቺ ሊሰማሽ ይችላል። ስላገኘው ደስ ብሎኛል ኤድዋርዶ። እኔም እንደዚያው። ስለመጣ በጣም አመሰግናለሁ። ከልጅሽ አዲስ ዜና አለ እንዴ? ለጊዜው የለም፣ ግን ይኖራል ብዬ አስባለሁ። በጣም ጥሩ። ምንም ቢፈጠር አሳውቂኝ። መቼም ቢሆን ተስፋ አልቆርጥም። እሺ? በጣም ጥሩ። በጣም ውብ ሆኖሻል የኔ ቆንጆ። በጣም አመሰግናለሁ ኤድዋርዶ። እውነቱን ነው የኔ ልጅ። አመሰግናለሁ ማየ። ለማንኛውም እኔ ልሂድ፣ እናንተ አውሩ። እነዚህ አበቦች ላንቺ ናቸው። አመሰግናለሁ። በጣም ነው የሚያምሩት። እሺ፣ ምን አዲስ ነገር አለ? ኤድዋርዶ፣ እኔ እናንተ መሀል እንደዚህ አይነት ነገር ይፈጠራል ብዬ አስቤ አላውቅም። አውቃለሁ፣ ይገባኛል። ነገሮችን በሙሉ በሚገባ አስተካክላለሁ። እሺ፣ ተመልሰሽ እኔ ሁኚ። ያችን ሴት ዳግመኛ በሙሉ አይነህ እንደማታያት ቃል ግባልኝ። ከዛ ይቅርልሃል። ቃል እገባልሻለሁ። በዚህ ሰዓት የምንጨነቀው ላንቺ ብቻ። ከልብህ ነው? አዎ። ይህንን ደስታ ለማክበር በጣም ዘግይተናል፣ ግን አሁን ሁሉም ነገር ዝግጁ ስለሆነ ማክበር ነው ያለብን አይደል? በጣም ነው የማመሰግነው። ሁላችንም ስለተሳተፍንበት ቶሎ ነው ስራችንን የጨርስ ነው። አዎ ልክ ነሽ። ታዲያ እንግዲህ በቃ እናንተ መጠጥ ቤቱን ክፈቱት። አዎ፣ እኛም ቢሆን አርፍደናል። ልክ ነው። ጥሩ፣ በቃ ነገ እንገናኛለን። ደህና ደሩ። መልካም ምሽት ይሁንልህ። መልካም እድል። በቃ ጓደኛዬ እንገናኛለን። እሺ ጓደኛዬ፣ ደህና ሁን። ራስህን ጠብቅ። እሺ እሺ። አንተም መልካም ምሽት። ሌሎቹንም ቢራዎች ላምጣቸው ጓዳሎፔ። እሺ ሎፒታ፣ አመሰግናለሁ። በጣም አመሰግናለሁ። ሉፔ መጥቻለሁ። እንኳን ደህና መጣሽ ማሌና። ምን ተፈጠረ? አይ ሰላም ነው። እርግጠኛ ነሽ? ያ የማይረባ ዩሊሰስ አሁንም ተተናክሎሽ ከሆነ ንገሪ። አይ እሱ አይደለም። እና ታዲያ ምንድን ነው? ምን መሰለሽ የተፈጠረው? አሁን ብነግርሽ ሳይሻል አይቀርም። ምንድን ነው የተፈጠረው? ያው ልጅሽ ከሉዊስ አለቃ ከአለን ጋር ግንኙነት መጀመሯን ሰምቼ ነበር እና እውነቱን ለመናገር ልጅሽ ወንድሜ ላይ ያደረገችው ነገር ትክክል ነው ብዬ አላስብም። በጣም ነው የጎዳችሁ። የኔ ውድ ኬራን፣ እባክሽን የኔ ፍቅር ታገብኛለሽ? አዎ አገባለሁ። ምን ያህል ደስተኛ ሆነን እንደምንኖር ደግሞ ታያለሽ። ግንኙነታችንን ወደ ቀድሞ ቦታ መመለስ አያቅተንም ብዬ ተስፋ አደርጋለሁ። እኔ መልሷል። ስሚኝ፣ ሌላ ያዘጋጀሁልሽ ነገር አለ። ደግሞ ምንድን ነው? ክፈችው። ምንድን ነው? ይገርምሻል፣ ለወደፊት በጣም አስፈላጊ ነገር ነው ማለት። የኔ ፍቅር፣ ወይኔ በጣም እኮ ነው የሚያምረው። እኔ ላድርግልሽ? በጣም ደስ ይለኛል።
በጣም ቆንጆ ነው። እኔ ላድርግልሽ። ደስተኛ እንደምንሆን እርግጠኛ ነኝ። እኔም እርግጠኛ ነኝ። በጣም ደስተኛ እንደምንሆን እርግጠኛ ነኝ። አሌሃንድሮ እንደዚህ ሆነ ላይ አልፈልግም በጭራሽ። አልቻልኩም። አሁንስ መቋቋም አልቻልኩም። ኢዛቤላ ከብዶኛል። ይበቃሃል። በቃ ከዚህ በላይ አትጠጣ። ምን አይነት ጠንካራና ምንም ነገር የማይለውጥ ሰው እንደሆን ካውቃለሁ። ታውቃለህ፣ እኔን ደግሞ የሚያመኝ በአንዲት ሴት ምክንያት እንደዚህ ሆነ ማየቴ ነው። እንጃ አላውቅም። ምን ማድረግ እንዳለብኝ አላውቅም። ያልሞከርኩት ነገር የለም፣ ግን ምንም አልሳካልኝ። ሁሉንም ሞከርኩ። ቆይ አሌሃንድሮ ተረጋጋ። አሌሃንድሮ እኔ ቆይ በምን መንገድ ነው ልረዳ የምችለው? እንደምንም ብለሽ እንድረሳት እርጂኝ።